በቦዲቲ የተከናወነው ሩጫ ላይ ፓስተር ትዝታው ምን አለ? ጥንቆላንና አስማትን ልናሸንፍ የተጠራን፣ አሜን። ሃይማኖተኝነትንና ዘረኝነትን ልናሸንፍ የተጠራን፣ አሜን። እድሜ የማይገድበው አምልኮ ልጆችን የምትቃኝበት እንደምን ቆያችሁ ውድ የፋሪስ ሚዲያ ተከታታዮቻችን፣ ዛሬ ልዩ ናቸው ያልናቸውን ቪዲዮ ለእናንተ ልናቀርብ ወደናል። ወደ መጀመሪያው ቪዲዮ ስንሄድ በቦዲቲ የተከናወነው የሩጫ ፕሮግራም ላይ ፓስተር ትዝታው እጅጉኑ ድንቅ መልእክትን ያስተላለፈ እንደነበረ ይታወቃል። እኛም ለእናንተ ፓስተር ትዝታው ያስተላለፈው መልእክት በቪዲዮ ይዘንላችኋል። ቪዲዮውም ለብዙ ሰዎች እንዲደርስ እናንተ ላይክና ሼር በማድረግ ቪዲዮውን ለብዙዎች አጋሩት እያልን እንግዲህ የፓስተር ትዝታውን መልእክት ተከታትለን የምንመለስ ይሆናል። እርግጥ ነው እኛ ሩጫችን ተሮጦልን ኢየሱስ አሸንፎልን፣ አሜን ነው፣ አሜን። እሱ ያገኘውን ድል የተካፈልን አማኞች ነን። አሁን ኢየሱስ ልክ እኛ እንደምንሮጠው የመስቀሉን ስራ በጣም ብዙ ዋጋ ከፍሎ እንደምታውቁት በመስቀል ላይ ተሰቅሎ ደም አፍስሶ ስጋ ቆርሶ ያን ሁሉ መከራ ከፍሎ እኛ ዛሬ የዘላለምን ሕይወት እንዲሁ በነፃ በጸጋ እንድናገኝ አድርጎናል። አሜን። ኢየሱስ ሩጫችንን ሮጦ ፈጽሞልናል። አሜን። ኢየሱስ ጌታ ነው። አሜን። ይሄን የተሮጠ ሩጫ ይሄንን የተገኘ ድል ግን ጌታ ለብቻው አይደለም ሊያጌጥበት የፈለገው። ምን አደረገ? ዋንጫውን ከተቀበለ በኋላ እየሰማችሁ ነው በደም ዋንጫውን ከተቀበለ በኋላ ዋንጫውን እያንዳንዳችን እንድንስመው፣ ዋንጫውን እያንዳንዳችን የራሳችን እንድናደርገው አደረገ። ኳስ የተጫወቱ ሰዎች ዋንጫውን እየተቀባበሉ ይስሙታል አይደል? አርሰናል ወይ ማንቸስተር ሲያሸንፍ ዋንጫውን ምን ያደርጉታል? እየተቀባበሉ ይስሙታል። ለምን? ድሉ ቲም ወርክ ስለሆነ፣ በቲም የመጣ ስለሆነ። ክርስትና ላይ ስትመጡ ድሉ የኢየሱስ ነው። አሜን። ድሉ የማን ነው? የኢየሱስ። እሱ ኢየሱስ አሸንፏል በሉ። ኢየሱስ አሸንፏል። በደም ድምጻችሁ አይሰማም? ኢየሱስ አሸንፏል። እንግዲህ ቪዲዮውን እንደተመለከታችሁት ነው ፓስተር ትዝታው በመቀጠልም በምድር ስንኖር ሯጮች ነን፣ ታዲያ ድል ያደረገ ጌታ ስላለን ሁሉን አሸንፈን ሩጫችንን እናጠናቅ። እኛ ወደ ምድር የተጠራነው ኃጢአትን ልናሸንፍ ነው። በምድር ማናቸውም ተግዳሮቶች የምናሸንፍ ነን። ይህ ሁሉ ግን የሆነው ዓለምን ያሸነፈ ጌታ ስላለን ነው በማለት ለቦዲቲ ማህበረሰብ መልእክትን ያስተላለፈ ሲሆን እንግዲህ እኛም ክርስቲያኖች በምድር ስንኖር ፈተናዎች አሉብን። ፈተናዎችን ግን ድል ያደረገ ኢየሱስ አለን። መጽሐፍ ቅዱሳችንም እንደሚናገረው በዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ ይለናል። ወደ ሌላ ቪዲዮ ስንሻገር አንድ አባት በቲክቶክ ማህበራዊ ሚዲያ ላይ ያጋሩ ዝማሬ በእጅጉን እየተቀባበሉት ይገኛል። እኛም ለእናንተ ዝማሬያቸውን ልናጋራችሁ ወደድን። ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ኮሜንት ላይ ሐሳብና አስተያየቶቻችሁን ያስቀምጡልን። እኛ አባት ያጋሩትን ድንቅ ዝማሬ ተከታትለን የምንመለስ ይሆናል። እናንተ ቪዲዮውን እስከ መጨረሻው መከታተላችሁን እንዳዘነጉት። ቪዲዮውን ተመልክተን እንመለስ። እንዴት ያለ የፍቅር አይን አለ ልጆችን የምትቃኝበት፣ እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት፣ አቤት የምሕረት ብዛት። እንዴት ያለ የፍቅር አይን አለ ልጆችን የምትቃኝበት፣ እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት፣ አቤት የምሕረት ብዛት።
እንዴት ያለ ድንቅ ዝማሬ ነበረ! በእውነቱ ዝማሬያቸው እንዲሁም በግጥሙ ውስጥ ያለው መልእክት ልብን የሚያቀልጥ ነው። ለነዚህ አባት ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን። ለዛሬ የያዝንላችሁ እነዚህን ይመስሉ ነበረ። በፓስተር ትዝታው የሰማችሁ ሐሳብና አስተያየት ካሉ በሐሳብ መስጫ ሳጥን ስር ያስቀምጡልን። በመቀጠልም እስካሁን ቪዲዮን ስትከታተሉ ለነበራችሁ ተከታታዮቻችን ምስጋናን እያቀረብን ቀጣይ በእንደዚህ አይነት ቪዲዮ እና መረጃን ይዘን የምንቀርብ ይሆናል። እናንተም ቪዲዮዎቻችን በፍጥነት እንዲደርሷችሁ የደውል ምልክትን መጫን አይርሱ። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን እንዲሁም መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቷን መጫን እንዳይረሱ። የዛሬው ቪዲዮ ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። እኛም በሌላ ቪዲዮ እስከንመለስ ድረስ ቸር ሰንብቱ እያልን ተሰናበትናችሁ።